غير سبيل المؤمنين نوله ما تولى ونصله جهنم وساءت مصيرا. طيب ومن يشاقق الرسول ملائكتኛው ጋር ሙግት የሚገጥም ከሳቸው ጋር የሚከራከር ከመልእክተኛው ጎዳና ውጭ የሚጓዝ ሆነ من بعد ما تبين له الهدى ቅናቸው መንገድ ቀጥተኛው ጎዳና ከተብራራለት በኋላ የጀነቱ ጎዳና ከተብራራለት በኋላ ويتبع غير سبيل المؤمنين ከአማኞች መንገድ ውጭ በሆነው ጎዳና ላይ የሚጓዝ የአማኞች ጎዳና ማለት የሷሐባዎች ጎዳና ነው ማለት ነው። ረሱልም አለይሂ ሰላቱ ወሰላም خير القرون قرني ثم الذين يلونهم ثم الذين يلونهم እነኛ መልካም ክፍለ ዘመን ማለት እኔ ያለሁበት ከዚያም እነሱ የተከተሉ ከዚያም እነሱ የተከተሉ ናቸው። طيب በዛ መንገድ ላይ እንድንጓዝ ነው አላህ ያስቀመጠውና በጣም ብዙ ማስረጃዎች አሉ በዚህ ዙሪያ ላይ። ጉዟችን፣ እምነታችን፣ አካሄዳችን፣ እንቅስቃሴያችን የማን መምሰል አለበት የሚለው ስናይ የረሱል አለይሂ ሰላቱ ወሰላም የሱሐባዎች ጎዳና መሆን አለበት። ረሱል አለይሂ ሰላቱ ወሰላም ከሳቸው በኋላ በጣም ብዙ ኺላፎች እንደሚመጡ ተናግረዋል። ነብዩ አለይሂ ሰላቱ ወሰላም በተለያዩ ሐዲሶቻቸው ላይ እንዳስቀመጡት ምን ይላሉ? ኢነሁ መን يعيش منكم بعدي ከናንተ እድሜ ሰጥቶት የቆየ አካል ፈሰየራ اختلافا كثيرا በእርግጥም ብዙ ውዝግቦችን ብዙ አለመግባባቶችን ይመለከታል። ሱብሃንአላህ ሙስሊሞች መመሪያቸው ቁርአን አንድ ከመሆኑ ጋር ሙስሊሞች ነብያቸው አንድ ነብይ ከመሆናቸው ጋር ሙስሊሞች አላማቸው አንድ ጀነት ከመሆኑ ጋር ሙስሊሞች ቂብላቸው አንድ ካዕባ ከመሆኑ ጋር ሙስሊሞች የሚያደርጓቸው ነገራቶች ያሉበት እምነት አንድ ከመሆኑ ጋር በጊዜ ቆይታ የተለያዩ ነገራቶች እንደሚመጡ የተለያዩ ውዝግቦች እንደሚመጡ ረሱል አለይሂ ሰላቱ ወሰላም ከነገሩን በኋላ እነኚህ ውዝግቦች መኖራቸው አይቀሬ ነው። አላህ ቀድሮታል በቀደሩ ማለት ነው። ግን እነኚህ ችግሮች ሲመጡ እነኚህ አለመግባባቶች ሲመጡ ምን ማድረግ አለብን? ረሱል አለይሂ ሰላቱ ወሰላም ምርጥ ሐኪም ነበሩ። በሽታውን ይናገራሉ። በሽታውን ተናግረው ጸጥ አይሉም። ለዛ በሽታ መድኃኒት ይናገራሉ ማለት ነው። በሽታውን ነገሩን እንደሚመጣ አለመግባባት በጣም ብዙ ውዝግቦች እንደሚመጡ ማለት ነው። ነገር ግን መድኃኒቱ ምንድነው ከተባለ فعليكم بسنتي بني سنة لا يدرى وسنة الخلفاء الراشدين المهديين من بعدي كني بوهلا ميمتو كان متكوچ የነሱንም ጎዳና በመያዝ ላይ አደራሉ ነብዩ አለይሂ ሰላቱ ወሰላም። ተመሰኩ ቢሃ በእጃችሁ አጥብቃችሁ ያዙ። በእጅ መያዙ በቂ ላለመሆኑ የሚመጣው ፈተና ከባድ መሆኑን ሲገልጹ ወዐዱ ዐለይሃ በጥርሳችሁ ደግሞ እኛ አድርጋችሁ ንከሱ። ጥርሶች ደግሞ የሚይዙበት ፐርሰንቱ ወይም ደግሞ ያያያዛቸው ብርታትና ጥንካሬ ስለሚለያይ ቢነዋጅዝ አሉ በቀንጣጤ ጥርሳችሁ ወይም በክራንቻ ጥርሳችሁ እኝክ አድርጋችሁ ያዙ አሉ ረሱል ሰለላሁ ዐለይሂ ወሰለም። ይህ ሁሉ ምንድነው የሚመጣው ፈተና በጣም ከባድ መሆኑን ስለገለጹ ነው ማለት ነው። ሱብሃንአላህ። ወኢያኩም ወሙሕደሳት الامور ከነገራቶች አዳዲስ ፈጠራ ይቅርባችሁ አደራ ተጠንቀቁ ራቁ አሉ። ለምን فإن كل محدثة بدعة በዲን ላይ የመጣ አዲስ ነገር በአጠቃላይ ሁሉ ቢድዓ ይባላል። فإن كل بدعة ضلالة كلهم بدعة ደግሞ ጥመት ነው። وكل ضلالة في النار ሁሉም ጥመት ደግሞ ወደ እሳት ነው የሚወስደው። ስለዚህ ተጠንቀቁ ብለው ረሱል አለይሂ ሰላቱ ወሰላም በደንብ አድርገው ነግረውናል፣ አስጠንቅቀውናል። በዲን ጉዳይ ላይ የሚመጡ ውዝግቦች አዳዲስ እምነቶችን ይዘው የሚመጡ አካላቶች እንዳሉ የቢድዓ ርዝራዦች እንደሚሰፉ ተጣሪዎች እንደሚበዙ ረሱል አለይሂ ሰላቱ ወሰላም ቀድመው ተናግረዋል ማለት ነው። እንግዲህ ከቢድዓ አንጃዎች ውስጥ አንደኛው ማን ነው ከተባለ ይህ የአሽዓሪያ የሚባለው እምነት ነው ማለት ነው። አሽዓሪያ መች ተመሰረተ? አሽዓሪያ ምንድነው? ከአህለ ሱና ወልጀማዓ ከቁርአኑ ከሐዲሱ የሚያጋጨው ምንድነው? ሐታ አቡል ሐሰን አልአሽዓሪ በራሱ መጨረሻ ላይ ምንድን ነበር ሲነሳ ምን ላይ ነበር መጨረሻ ምንድን ነበር የሚሉትን ኢንሻአላህ ሩጥ እያልኩኝ ካለው ሰዓት አንፃር እጠቃቅሳለሁ። አቡል ሐሰን አልአሽዓሪ የሚባለው ረሂመሁላሁ ተዓላ ረህመተን ዋሲዓ የሞቱት 324 ነው እንደ ሂጅራ አቆጣጠር። ልብ ብላችሁ ያዙልኝ። 324 ማለት አራተኛው ክፍለ ዘመን ማለት ነው። ስለዚህ እሳቸው ሰለፍ አይደሉም ማለት ነው።
ማለት በእነኚህ በሶስቱ ክፍለ ዘመናት ውስጥ ያሉ ሰዎች ናቸው ማለት ነው። ስለዚህ እነኛ ቁሩኑል ኸይርያ መልካም ክፍለ ዘመን ከተባሉት ውስጥ አይደለም። ለምን ኸይሩል ቁሩኒ ቀርኒ ثم الذين يلونهم ثم الذين يلونهم እስከ 3 ድረስ ነው ነብዩ አለይሂ ሰላቱ ወሰለም የጠቀሱ ሶስቱ ክፍለ ዘመናት ውስጥ ያሉት ናቸው ምን የሚባሉት ሰለፎች የሚባሉት ማለት ነው። طيب እና አቡል ሐሰን አልአሽዓሪ የሞቱት 324 ነው ማለት ነው። የሞቱበት 324 ነው። ምናልባት የመጨረሻው ላይ ደግሞ ሶስተኛው ክፍለ ዘመን ትውልዳቸው ላይ ሊያገኛቸው ይችላል ማለት ነው። ነገር ግን የሞቱት 324 ላይ ነው። طيب ስማቸው ማን ነው ከተባለ አሊ ኢብኑ ኢስማዒል ኢብኑ አቢ ቢሽር ኢስሐቅ ኢብኑ ሳሊም ኢብኑ ኢስማዒል ኢብኑ አብዱላህ ኢብኑ ሙሳ ኢብኑ ቢላል ኢብኑ አቢ በርዘተ ኢብኑ አቢ ሙሳ አልአሽዓሪ ናቸው ማለት ነው። طيب አሽዓሪ የሚባለው በነገራችን ላይ ቀቢላ ነው ማለት ነው። طيب እንግዲህ የሳቸው ነሰባቸው የዘር ግንዳቸው ወደ ላይ ሲቆጠር ወደ ታላቁ ሱሐቢ አቡ ሙሳ አልአሽዓሪ ጋር ይገናኛል ማለት ነው። የዘር ግንዳቸው ወደ ላይ ሲቆጠር እኚህ ሼኽ ምን አይነት ሰው ነበሩ ከተባለ ዓሊም ነበሩ። ዒልመል ከላም ላይ የገቡ ነበሩ። መጨረሻ ላይ ደግሞ የነበሩበት አቋማቸው የሱና መዝሀብ ነው። እንዴት እንደተመለሱ እናያለን። መዝሀባቸው ደግሞ የሻፊዒ መዝሀብ ነበሩ ማለት ነው። የአሽዓሪያ መንገድ የቆረቆሩ ቆርቋሪ ናቸው ማለት ነው። ዒልመል ከላም ላይ ዒልመል ከላም የሚባለው እንግዲህ የፍልስፍናው ይሄ ነው። እንግዲህ ብዙ ዑለማዎችን መንገድ እንዲሰጡ ያደረጋቸው በዒልመል ከላም ላይ ብዙ የተጓዙ ሰዎች መጨረሻ ሲናገሩ በጣም ብዙ ለፋን፣ ወጣን፣ ወረደን ያተረፍነው ነገር የለም፣ እገሌ እንዲህ አለ እገሌ እንዲህ አለ የሚለውን ያተረፍነው ከቁርአንና ከሐዲስ ረቀን ብለው መጨረሻ ላይ ከተጓዙ በኋላ ተመልሰው አደራችሁን እኛ የተጓዝንበትን መንገድ እንዳትጓዙ፣ ትክክለኛው ጎዳና ማለት የቁርአኑ የሐዲሱ መንገድ እንጂ የፍልስፍና ጎዳና እንዳላደለ በደንብ ይናገራሉ ማለት ነው። طيب እምነታቸው ምንድነው ከተባለ አቡል ሐሰን አልአሽዓሪ 3 መራሒሎችን ወይም 3 ደረጃዎችን አልፈዋል ማለት ነው። 3 ደረጃዎችን አልፈዋል በተለይ እምነት ጉዳይ ላይ ማለት ነው። የመጀመሪያው ሙዕተዚሊ ነበሩ። نعم عقيدة الاعتزال ነበሩ ማለት ነው። እሳቸው ያደጉት በማን ነው ከተባለ አባትያቸው አቡ አሊ አልጁባኢ ይባላል። አባትያቸው ወይም የእናታቸው ባለቤት ማለት ነው ጁባኢ ነው። እንግዲህ እሱ ይህ አቡ አሊ የተባለው ሚን ኪባሪ ዑለማኢ አልሙዕተዚላ ከሙዕተዚላ ታላላቅ ዑለማ ከሚባሉት ውስጥ ናቸው ማለት ነው። እንግዲህ ሙዕተዚሎች በጣም የጠመሙ ጎዳናዎች ናቸው ወይም የጠመመ ጎዳና ላይ ያሉ ሰዎች ናቸው። طيب እዛ ቤት አባትያው የአሽዓሪያ እምነት ስለነበረው በነሱ እምነት በነሱ መንሃጅ ምን ሆነ ማለት ነው ወደ 40 ዓመት ያክል እዛ እምነት ላይ ቆዩ ማለት ነው። ዛል መንገድ ምን ያደርጉ ነበር ማለት ነው ሲከላከሉ ሲከራከሩ ቆይተዋል ማለት ነው። طيب ይህም ከሄደ በኋላ ይሄ መንገድ ትክክል አለመሆኑን ሲደርሱበት ወዴት ተቀየሩ? አሁንም ሁለተኛ ወደ ኩላብያ ተቀየሩ ማለት ነው። ኩላብያ የሚባለው ተቀየሩ ማለት ነው። طيب ይሄ ኢዕቲዛልያ ወይም ደግሞ ይሄ የአባትያቸውን መንገድ ከተው በኋላ አቡል ሐሰን ወዴት የተቀየሩ ማለት ነው? ወደ አብዱላህ ኢብኑ ሰዒድ ኢብኑ ኩላብ የተባሉ ወደዚህ ግለሰብ አስተሳሰብ ተመለሱ ማለት ነው። ይህም ደግሞ አንዳንድ ዒልመል ከላም ላይ የገቡ ግለሰብ ነበሩ ማለት ነው። በዚህ ላይ እንግዲህ አቡል ሐሰን አልአሽዓሪ ምን ያዙ ማለት ነው? ነቅልና ዓቅልን ተውፊቅ ማድረግ ጀመሩ ማለት ነው። ከዛኛው የተወሰነ መለስ ብለዋል ማለት ነው። طيب ነገር ግን ለነቅሉ ወይም መንገድ የኻለፉበት ማለት ነው። طيب ሁለተኛው መርሐላቸው ኩላብያ ነበሩ ማለት ነው። ቀጥለው ሶስተኛው መንገዳቸው ደግሞ አህሉሱና ወልጀማዓ መንገድ ላይ መጡ ማለት ነው። አህሉሱና ወልጀማዓ መንገድ ላይ መጡ። ይሄ አኺር ሐያታቸው መጨረሻ አካባቢ ነው ማለት ነው። አቡል ሐሰን አልአሽዓሪ እንደዚህ ከኩላብያ አስተሳሰብ መለስ ብለው
ሙሉ ለሙሉ የአህለ ሱና ወልጀማዓን መንገድ የሰለፎችን ጎዳና እንደያዙ በግልጽ ተናግረዋል ማለት ነው። ይሄንን የተናገሩበት ተውበታቸውን ያወጁበት ኪታብ አልኢባና አን ኡሱል ዲያና የሚል ኪታባቸው ላይ በግልጽ አስቀምጠውታል ማለት ነው። አልኢባና አን ኡሱል ዲያና በየገበያው ያለ ኪታብ የሚታወቅ ነው ማለት ነው። እሳቸው እንግዲህ እዚህ ኪታብ ላይ ማለት ነው ለአላህ ስብሓነሁ ወተዓላ መልካም ስሞችን ቁርአንና ሐዲስ ላይ በተቀመጠው መልኩ አስቀምጠዋል ማለት ነው። ምንም አይነት ተሕሪፍ ሳያደርጉ፣ ተዕጢል ሳያደርጉ፣ ተኪፍ ሳያደርጉ፣ ተምሲል ሳያደርጉ ሙሉ ለሙሉ ለቁርአንና ለሐዲስ እጅ ሰጥተዋል ማለት ነው። መጀመሪያ የነበሩበት የአሽዓሪያ እምነት ላይ ግን ምንድን ነበር ሲያደርጉ የነበረው? የተወሰነውን ይይዙና የተወሰነውን ይተዉ ነበር ማለት ነው። ይህን ያው በሀገርኛ አባባል እንደሚባለው ግማሹን ተላጭታ ግማሹን ተቀብታ እንደሚባለው ይህን ነበር የሚያደርጉት አቋማቸው ማለት ነው። በኋላ ላይ ግን መጨረሻ አኺር ሐያታቸው ላይ ተውበት አድርገዋል ማለት ነው። በጣም የሚገርመው እሳቸው ዋናው ቆርቋሪው ዋናው መስራቹ አካል ተውበት አድርገው ሲያበቁ ከዛ በኋላ የመጡ ሰዎች አለመቶበታቸው በጣም ይገርማል። አቡል ሐሰን አልአሽዓሪ ተውበተን ሰሪሓ ግልጽ የሆነ ተውበት ተመልሰዋል ማለት ነው። ሱብሓነላህ ከሙዕተዚላ ዓቂዳ ሙሉ ለሙሉ እንደተመለሱ ወከዛሊከ ደግሞ ይህ ተውበት ያደረጉበት ሰበቡ ምክንያቱ አንዳንድ ዘገባዎች ላይ እንደተቀመጠው ከዕለታት አንድ ቀን አቡል ሐሰን አልአሽዓሪ በስራ ላይ ባለ መስጂድ የጁምዓ ዕለት ሚንበር ላይ ወጡና ከዚህ ከነበሩበት ከኢዕቲዛልያ አስተሳሰብ ከነበሩበት ከአሽዓሪያ አስተሳሰብ ሙሉ ለሙሉ እንደተወበቱ ተናገሩ ማለት ነው። ሱብሓነላህ ወደ ሐቁ ወደ ቁርአን ወደ ሐዲሱ እንደተመለሱ ተናገሩ ማለት ነው። ጠይብ እንግዲህ ከኩላብያም አስተሳሰባቸው እንደዚሁ ለመመለሳቸው ለተውበታቸው ምንድን ነው ከተባለ የሰለፎችን መንሃጅ ቀጥ አድርገው በመያዛቸው ማለት ነው። ይሄ በግልጽ ኢባና የተባለው ኪታብ ላይ ቀደም በጠቀስኩት ላይ በግልጽ ተናግረዋል ማለት ነው። እና ይህ ኪታብ እንግዲህ ለተውበታቸው ግልጽ የሆነ የተቀመጠ ነገር ነው ማለት ነው። ነገር ግን ምን ይላሉ አንዳንዶቹ አንዳንድ ከሳቸው በኋላ የመጡ አይ ይሄ ተውበት አድርገው አይደለም በሳቸው ስም ተጽፎ ነው በጣም ብዙ ነገር ይላሉ። ግን በሐያት እያሉ ብዙ የጻፏቸው ነገራቶች አሉ ማለት ነው። በተለይ ኢባና አን ኡሱል ዲያና የሚለው ኪታብ ላይ ሰፋ አድርገው ተናግረዋል ማለት ነው። ከሳቸው በኋላ እንግዲህ ሌሎችም መጥተው የእሳቸውን መዝሀብ እሳቸው ተውበት አድርገው አኝከው አላምጠው የተፉትን መንገድ ምን አደረጉ? ከኋላ ተመልሰው ደግሞ እኛ ካልወሰድ ነው ብሎ የተንቀሳቀሱ አሉ ማለት ነው። አይዋ ከዛ ይህንን ተውበት አድርገው ከተመለሱ በኋላ አንለቅም ብለው የሚሟገቱላቸው ሰዎች አሁንም መኖራቸው በጣም ያዕጅባል ማለት ነው። ጠይብ እሳቸው እንግዲህ ወይም የአሽዓሪያ መዝሀብ ወይም ከእሳቸው በኋላ እሳቸው እንግዲህ ተውበት አድርገዋል። አስለን ተውበት ካደረጉ በኋላ ወደ እሳቸው መጠጋት አልነበረበትም። ወደ አቡል ሐሰን ጭራሽ መጠጋት አልነበረበትም። ምክንያቱም እሳቸው ተውበት አድርገዋል። ከዛ ጎዳና ተመልሰዋል። ወደ እነ ኢማሙ አሕመድ ወደ እነ አህለ ሱና ወልጀማዓ ወደ ቁርአን ወደ ሐዲስ ተመልሻለሁ በግልጽ አወጁ። ካወጁ በኋላ ወደ እሳቸው መጠጋቱ ራሱ አስለን ትክክል አይደለም። አሽዓሪያ መዝሀብ መባል አልነበረበትም። ምክንያቱም እሳቸው አቡል ሐሰን አልአሽዓሪ ተውበት ስላደረጉ ማለት ነው። ምንድነው ልዩነታቸው ከአህለ ሱና ወልጀማዓ ጋር ከተባለ የመጀመሪያውና ዋናው ትልቁ ስለ ሲፋት ነው። ስለ አላህ ስብሓነሁ ወተዓላ ባህሪያት ማለት ነው። ባህሪያት ላይ ከአህሉ ሱና ወልጀማዓ ጋር ምን አይሉም ማለት ነው። አብረው አይጣጣሙ። ምን ያደርጋሉ? ተእዊል የሚል ነገር ያመጣሉ። እና አውላለን ብለው የአላህን ስብሓነሁ ወተዓላን ባህሪ ቀጥታ እንደተቀመጠው ከመቀበል ይልቅ ወደ ሌላ ያዟዙሩታል ማለት። ለምሳሌ አላህ እጅ እንዳለው ይናገራል። የአላህ ስብሓነሁ ወተዓላ እጅ ማለት እኮ የተፈለገው ይላሉ። አያችሁ እንግዲህ ከአላህ በላይ እነሱ አውቀው ተገንዝበው ከረሱል በላይ ከሰሓባዎች በላይ ይበልጥ አውቀው ተገንዝበው ከአራቱ አኢማዎች በላይ ከነ ኢማሙ ሻፊዒ ከነ ኢማሙ አቡ ሐኒፋ ከነ ኢማሙ ማሊክ ከነ ኢማሙ አሕመድ በላይ አዋቂዎች ሆነው እነሱ ለዲን ተቆርቁረው እነሱ ያልተረዱትን አረዳድ መጡና እጅ ማለት የተፈለገው አሉ። ቀጥታ እጅ ሳይሆን ምንድነው አሉ? አይ ኒዕማን የተፈለገው ጸጋን የተፈለገው አይ ቁድራ አቅም ነው የተፈለገው። አስለን ይሄ ያካሄዳቸው አያስኬድም። ለምን? አላህ ስብሓነሁ ወተዓላ ቁድራን ቢሻበት ነው ይከለክለዋል።
ኒዕማን ሽቶበት ከሆነ ኒዕማ ከማለት ምን ያግደዋል? የሚያግደው ነገር የለም። ነገር ግን እነሱ ከመሬት ተነስተው ምንም ማስረጃ በሌለው ነገር ላይ ተነስተው ምን ይላሉ? አይ እጅ ማለት የተፈለገው ጸጋ ነው ይላሉ። አይ እጅ ማለት የተፈለገው አቅም ነው፣ ኃይል ነው፣ ብርታት ነው ይላሉ። ላኢላሃ ኢላላህ። ጠይብ አንድ ይህን ይናገራሉ። ከዛ ምንድን ነው ታዲያ ቀጥታ ቁርአኑ ላይ የተቀመጠውን ዛሂሩን ብንይዘውስ ምን ይከለክለናል ተብለው ሲጠየቁ አይ ጌታችን አላህ ከፍጡር ጋር ይመሳሰልብናል። አላህ ከፍጡር ጋር ይመሳሰልብናል። ለአላህ እጅ ካጸደቅን እኛም ፍጡራኖች እጅ ስላለን ስለዚህ አላህን ከኛ ጋር አመሳሰልን ማለት ነው ይላሉ። ላኢላሃ ኢላላህ ላኢላሃ ኢላላህ። አላህ እንደዚህ አይነት አረዳድ እንደሚመጣ አያውቅም አላህ ስብሓነሁ ወተዓላ? ረሱልስ አያውቁም? ሶሓባዎችስ ይህን አረብኛ ጭራሽ አያውቁትም ነበር? ከጊዜ በኋላ የመጣውን አረብኛ አያውቁትም ነበር? አያስኬድም። ሐቢብ ሐቂቀተን በዚህ ልክ ይናገራሉ። ሐታ ከቋንቋ ራሱ አገላለጽ ብንሄድ የድ የሚለው ቃል እጅ ነው ቀጥታ የሚጠቁመው። ዛሂሩን እንይዛለን። ዛሂሩ ቢዘን በምንጓዝበት ጊዜ የማይጋጭ ነገር እነሱ ባዞሩትና በአወሉት ጋር ስንመጣ ግን ይጋጫል። ለምሳሌ አላህ ስብሓነሁ ወተዓላ በል የዳሁ መብሱጠታን ያለ አይሁዶች የአላህ እጆች የታሰሩ ናቸው ብለው ነበረ። አላህ ምን አለ? ጉለት አይዲህም ወሉዒኑ ቢማ ቃሉ፣ የእነሱ እጅ የታሰረች ትሆን በንግግራቸው ተረገሙ። በል የዳሁ መብሱጠታን፣ አያችሁት? እነሱ እጅ ብለው አጸደቁ። ስለዚህ እጅ ባይኖረው ኑሮ አላህ ስብሓነሁ ወተዓላ እጅ አለው ብለው ይሉኛል፣ እኔ እጅ ከመኖር የጠራሁ ነኝ ብሎ አይገልጽም ነበር ወይ? ልጅ አለው ሲሉ ልጅ የለኝም ብሎ እንደመለሰው ሁላ ማለት ነው። ግልጽ እኮ ነው ይሄ። አንድ ሁለተኛ በል የዳሁ ሊማ ኸለቅቱ ቢየደየ፣ ሁለት እንዳለው ነው የሚገልጸው፣ ሁለት እጅ እንዳለው ማለት ነው። ታዲያ ወደ ጸጋ ብንቆጥር ወይም በእነሱ አካሄድ ብንሄድ የአላህ ጸጋዎች ሁለት ብቻ ናቸው። እሺ ወደ ቁድራ፣ ወደ አቅም፣ ወደ ኃይል፣ ወደ ብርታት ብንሄድ የአላህ ብርታት ሁለት ብቻ ነው? አያስኬድም። ሐቂቃ በጣም እኮ የተምታታ ነው። ምንድን ነው ይሄ? አረቦች እንደሚሉት ማለት ነው ፈራ ሚነል መጣሪ ወቀፈ ተሕተል ሚዝበር ይላሉ። ካፊያውን ሸሽቶ አሸንዳው ላይ ቆመ እንደማለት ነው። አላህን ከፍጡር ጋር አናመሳስልም ብለው ሌላ ነገር ውስጥ ገቡ ማለት ነው። የማይወጡት የሆነ ከባድ እንትን ውስጥ ገቡ ማለት ነው። ወጅህንም እንደዚሁ ፊትን ለአላህ ስብሐነ ወተዓላ ፊትን ካጸደቅ ከፍጡር ጋር ይመሳሰልብናል። አይንም እንዳለው አላህ አጽድቋል። ስለዚህ ለአላህ አይን ካጸደቅን እኛም አይን ስላለን ይመሳሰልብናል። ጠይብ ኢስቲዋ ከዓርሽ በላይ ከፍ ማለትን አላህ ከዓርሽ በላይ ከፍ ለማለቱ ዑለማዎች ማስረጃን 1 2 3 ብለው መጥቀስ ሲሳናቸው በጣም ከመብዛቱ የተነሳ በአይነቱ ቁጭ አድርገውታል። በጣም ብዙ ማስረጃዎች አሉ። ማንኛውም አእምሮ ያልተበረዘ አካል የሚፈርደውን ፍርድ እነሱ ምን አሉ? ፍልስፍና ውስጥ ከገቡ በኋላ አይ አላህ ስብሓነሁ ወተዓላ ከፊትም አይደለም፣ ከኋላም አይደለም፣ ከቀኝም አይደለም፣ ከግራም አይደለም፣ ከላይም የለም፣ ከታችም የለም። የዚህ ሁሉ ውጤት መጨረሻው ምንድነው? የለም ነው። አይዋ ላዚሙ ይሄ ነው። የለም ብሎ ባንደበታቸው አልተናገሩም እንጂ የዚህ ሁሉ ድምሩ፣ የዚህ ሁሉ የመዟዟራቸው ድምሩ የለም ነው ማለት ነው። አላህ ከዓርሽ በላይ ለመሆኑ ግልጽ ነው። ብዙ የቁርአን አንቀጾች ተናግሯል። ረሱል ዓለይሂ ሰላቱ ወሰላም ኢስራ እና ሚዕራጅ ወጥተዋል። ሶላትን ለመቀበል 7 ሰማያትን አቆራርጠው ወጥተዋል። ከአላህ ነው የተቀበሉት። ቀጥታ ወደሱ ይወጣሉ ይላል። ኢለይሂ የስዐዱል ከሊሙ ጠይቡ፣ መልካም ስራዎች ወደሱ ይወጣሉ። የኻፉነ ረበሁም ሚን ፈውቅህም፣ ከበስተ በላያቸው ያለውን ጌታቸውን ይፈሩታል ይላል አላህ ስብሓነሁ ወተዓላ። ነቢዩላህ ዒሳን ሲናገር እንዳልሰቀሏቸው እንዳልገደሏቸው ሲናገር በረፈዐሁ ላሁ ኢለይህ፣ ወደ እሱ አቃንቶታል፣ ከፍ አድርጎታል። ኧረ ስንቱን ቆጥረን አንዘልቀውም። አረሕማኑ ዐለል ዐርሽ እስተዋ፣ አረሕማን ከዐርሽ በላይ ከፍ አለ። በጣም ብዙ ማስረጃዎች አሉ። እነኚህን ሁሉ ወደ ጎን ገሸሽ አድርገው በፍልስፍና ሂደት ገብተው አይ ይሄ ማለት እንዲህ ነው፣ ይሄ ማለት እንዲህ ነው፣ ሌላ ለራሳቸው ያልገባቸው ፍልስፍና ውስጥ ገብተው ህዝቡን ግራ ያጋቡታል ማለት ነው። ባረከላሁ ፊኩም። ታዲያ ይሄ በጣም ከአህል ሱና ወልጀማዓ ጋር የሚያካልፋቸው ይሄ ነው። አህል ሱና ወልጀማዓ ግን ከላይ ጀምሮ ማለት ነው ከላይ ጀምሮ ከሱሐባዎች ጊዜ ጀምሮ አራቱም አኢማዎችን ብንመለከት ከዛም በኋላ የመጡ በመልካም ጎዳና ላይ ያሉትን ብንመለከት ቀጥታ አሚሩሃ ከማ ጃአት እንዳመጣጡ አሳልፏት። خلاص
አላህ ለራሱ ባጸደቀው መልኩ አጽድቃችሁ ሂዱ። ረሱል አለይሂ ሰላቱ ወሰላም ለአላህ ባጸደቁት መልኩ አጽድቃችሁት ሂዱ ብለው ነው በዚህ ልክ ያስቀመጡልን ማለት ነው። ባረከላሁ ፊኩም። እና ይሄ አይስማማቸውም ካሉ ሱና ወልጀማዓ የሚያመሳስል የሚያለያያቸው ነገር ይሄ ነው ማለት ነው። طيب ባበል ቁርአን ላይ ስለ ቁርአንም ደግሞ እንግዲህ ምን ይላሉ ማለት ነው እነዚህ አሻዕሪዮች በለፍዝና በማዕና መካከል ልዩነት አለው ይላሉ። طيب ምንድን ነው ሱብሃንአላህ ቁርአን የአላህ ቃል ነው በሚለው ላይ ራሱ ትልቅ ልዩነት አለ ማለት ነው። እነሱ የአላህ ቃል አይደለም ምክንያቱም ለፍዙ ማዕናው እያሉ ሌላ ነገር ውስጥ ይገባሉ ማለት ነው። ለፍዙ ማዕናው እንደዚህ እያሉ ሌላ ነገር ውስጥ ይገባሉ። አህሉ ሱና ወልጀማዓ ግን ሱብሃንአላህ ቁርአን ማዕናውም ከሱ ነው፣ ሁሉም ነገሩ ከሱ ነው። ቁርአን የአላህ ቃል ነው ብለን በዚህ ልክ እናምናለን። ኢማሙ አህሊ ሱነቲ ወልጀማዓ ኢማሙ አሕመድ ለዛን ያክል ጊዜ ሲቀጠቀጡ ሲገረፉ የነበረው ይህንን እምነት አዲስ መጤ እምነትን አንቀበልም ብለው ስላሉ ነው ማለት ነው። እና ይሄ ሌላኛው ነገር ነው ማለት ነው። طيب በኢማንም ምክንያት ኢማንም ደግሞ ስንመለከት ኢማን በአሽዓሪያዎች ዘንድ ተስዲቅ ብቻ ነው ማጽደቅ ብቻ ነው ይላሉ። አንድ ሰው خلاص በአላህ አምኛለሁኝ ካለ ያሻውን ስራ ቢሰራ ምን አይልም ነው خلاص በቃ ተረጋግጧል በሱ ላይ ማለት ነው። አጂብ ስራ ኢማን ውስጥ አይገባም የሚል አይነት አስተሳሰብ አላቸው ማለት ነው። ነገር ግን ኢማን እንደ አህሉ ሱና ወልጀማዓ ባንደበት በልብ ያለ ባንደበት የሚነገር በተግባር የሚረጋገጥ ነው። አላህ ሱብሓነሁ ወተዓላ ሶላተን ኢማን ብሎ ጠርቶታል። ወማ ካነ አላሁ ሊዩዲዐ ኢማነኩም አላህ ኢማናችሁን ሊያጠፋባችሁ አይደለም። طيب ወከዛሊከ የባሮችንም ተግባር አስመልክቶ ማለት ነው ብለው የሚናገሩት ነገር አለ በዚህም ዙሪያ ላይ ማለት ነው። ባሮች የሚሰሩት ስራቸው በራሳቸው የፈጠሩት እንደሆነ ይናገራሉ ማለት ነው። طيب نعم يهدفون من خلال هذه النظرية إلى إثبات قدرة العبد ومسؤوليته عن أفعاله مع إثبات أن الله هو الخالق لكل شيء. እንግዲህ أهل السنة والجماعة عند باريا قدر الله الله يقدرው ውሳኔ አለ የባሪያው ምርጫ አለ አቅም አለ የአላህ መሽአ አለ የባሪያው መሽአ አለ ማለት። ስለዚህ አንድ ባሪያ የሆነ ነገር በሚያደርግበት ሰዓት ባሪያውንም ስራውን የሚፈጠረው